የት ሄደክ? ደወሉልህ? እሺ ደግሜ ክሊር ራግ መሰለኝ። አይ አለው አሉ ችግር የለውም። እሺ አንተ በግለሰብ ደረጃ ማህበረ ቅዱሳን ድሬዳዋ ማህበረ ቅዱሳን ደሞዝ ይከፍል አልነበረም? ብር አዎ ሰራተኛ ነበርኩኝ እዛ አይደለ? ሰራተኛ ነበር። በነፃ ለምን አሰራ? በነፃ ለምን አሰራ? በነፃ ለምን አሰራ? ከየት ያመጣሉ እነሱ ገንዘብ? ምንድነው የገቢ ምንጫቸው? ማህበር ድሬዳዋ ማህበረ ቅዱሳን የገቢ ምንጫቸው ምንድነው? የአባላት መዋጮ የአባላት መዋጮ ኦርቶዶክሳውያን ናቸው የሚያዋጡት። ስንት ብር ገባ? በምን ውል ነው ይሄን የምታደርጉት? ስንት ብር ገባ? በምን ውል ነው ይሄን የምታደርጉት? ምን ውል አላችሁ ይሄን ለማድረግ? ማነው ፍቃድ የሰጣችሁ? ማነው ፍቃድ የሰጣችሁ? ለምኑ? ከአባላት ላይ ገንዘብ ለመሰብሰብ ማነው ፍቃድ የሰጣችሁ? ቅዱስ ሲኖዶስ ቴንኪው። ቅዱስ ሲኖዶስ ፍቃድ ሰጥቷችኋል። ቅዱስ ሲኖዶስ ፍቃድ የሰጠውን አካል ለምን ትቃወማለህ ታዲያ አንተ? ምን ብዬ ተቃወምኩ? ይኸው ሌባ፣ አጭበርባሪ፣ ኮሚሽን ሰራተኛ እያልክ በፐርሰንት ሰራተኛ እያልክ ያለ ምንም መረጃ ደሜ አሁንም ልፋትህ መረጃውን እንዳሳየህ ከሆነ መረጃውን አላሳየህም። ለአንተ በቃ መረጃውን የማሳየት አቅም የለህም። ለምን ወሸት ላይ ተደግፈ በቅናት ነው እየከሰስክ ያለው? በቅናት ካልሆነ ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ፣ ለቤተክርስቲያን ቀንተ ከሆነ እኔንም አድነኝ። አለበለዚያ ግን ውሸትህን ነው ማለት ነው። እንዳድንህ ከፈለግ ሎዛን ሚዲያን ሎዛን ኢቨንትን ምንም አይነት ከቤተክርስቲያን ጋር ውል ተዋውለን ምንም ነገር ከቤተክርስቲያን ብር ተቀበለን ምንም አንሰራም ካለ ይምጣና የዛን ጊዜ አንተ ሎዛ ኢቨንት ቢያንስ 30 ለሚሆን ቤተክርስቲያን በነፃ ሰርተዋል። ይሄ መረጃ አለ። ትናንትና ፖስት ያደረገውን አይቻለሁ። ለያ ልደታ ኮሬለታለው ሲም ነበር በነፃ። እሺ መረጃው ለምን አልተናገርክም? እንደዚህ በነፃ ይሰራ ነበረ። አሁን ግን እንደዛና እንደዚህ ብለህ ለምን አልተናገርክም? የሆነ ድክመቱን ብቻ ለመናገር ለምን ፈለግ? ይሄንን ለማጥቃት ካልሆነ በቃ በነገራችን ላይ ቤተክርስቲያንን መዝረፍ በነገራችን ላይ ድክመት አይደለም። ቤተክርስቲያንን መዝረፍ ድክመት አይደለም። ሲጀመር አልዘረፈም እንጂ ሲጀመር አልዘረፈም። ዘረፈ የምትል ከሆነ መረጃ አምጣ እያልኩ ነው። ለምንድን ነው ለአንተ ማሳየህ? እኔ የጠራው መረጃ ለማሳየን ነበር። መረጃ ማታሳየን ከሆነ እዚህ መምጣት አይጠበቅብንም ነበር። መረጃ ለማሳየት ከሆነ ሎዛ ሚዲያ ከጠየቀኝ ከእሱ ጋር እናወራለን። አንተ ግን እንደ አንድ ሰራተኛ ነህ፣ ተቀጥረህ የምትሰራ ሰው ነህ። ሎዛ ሚዲያ በዚህ ሰዓት ላይ እንዲህ በልቷል ብዬ ቢሆን መጠየቅ ትችላለህ። ደምረው እንዲህ አካውንቱ ላይ ገብቷል፣ ደምረው እንዲህ ብር በልቷል ብዬ ቢሆን ኖሮ ና ጸጋዬ እስቲ ለኔ የገባውን ብር አሳየኝ ብትል የተገባ ነው። ምክንያቱም ስምህን ጠርቼ ደምረው ብር በልቷል ብዬ ቢሆን ኖሮ እኔ አጠቃላይ እየወቀስኩኝ ያለሁትኝ በቤተክርስቲያን ስም እያስተባበረ ኢቨንት እያዘጋጀ ያለ ከቤተክርስቲያን ከሚገባው ብር በላይ ብር እየጠየቀ እየተቀበለ ያለን ማህበር እንጂ ግለሰብን አይደለም። የሆነው ነገር ግልጽ የሚሆነው ነገር ምን መሰለህ? መረጃ ማምጣት አልቻልክም። መረጃ ካላመጣ ደግሞ እኔ መረጃ ካለው ያምጣ ብዬ ነው ሰዎች ሼር ያደረጉልህ። ስትመጣ እኔ ጋር ስትመጣ ሰላም ልትለኝ አይደለም የመጣው። መረጃ ማታመጣ ከሆነ ግን በሐሰት ነው እችን ኢቨንት እየከሰስክ ያለው በሐሰት። አንተ ድሬዳዋ ቅዱስ ማህበረ ቅዱሳን ከሲኖዶስ እውቅና እንደተሰጠው ሁሉ እንዲሁ ሎዛ ኢቨንትም ከሲኖዶስ ነው እውቅና የተሰጠው። ብራዘር ገባ ግብር የሚከፍል ቆይ ደምዬ ለጠቅላላ እውቀት እንዲሆነ እኔ ድሬዳዋ ማህበረ ቆይ እንትና ላስገባልህ። ቆይ ለኔ ለምን እንዳለ ህዝቡ መረጃ ይጠይቃል፣ ይመጣል። ይኸውልህ ከሰማኝ ሊመጣ ይችላል። አንተ ግን መረጃ አቅርብና ህዝቡን ጭንቅላቱን የበረስከው አንተ ነህ። በሐሰት በውሸት ደሜ ዛሬ አሞሃል። አናግረው ብራዘር። እኔ ድሬዳዋ ማዕከል አይደለም ምሳሌ ነበር። ተጨማሪ መረጃ ልስጣችሁ። አናግረው መረጃ ይሰጥሽ። የምስራቅ ማስተባበሪያ ነበር የምሰራው። ምስራቅ ኢትዮጵያ ነበር ማስተባበረው። አፋር፣ ድሬዳዋ፣ ጅጅጋ፣ ሐረርጌና አሰበ ተፈሪ አስተባባሪ ነበርኩኝ። የበላዩ
በቅበተ እምነት ዘርፍም ኃላፊ ነበርኩኝ። ስለዚህ የድሬዳዋ ሳይሆን የምስራቅ ኢትዮጵያ ኃላፊ ነበርኩኝ። በምስራቅ ኢትዮጵያ ላይ ማህበረ ቅዱሳን ላይ መረጃ አለኝ ብለህ ኖ ጸጋዬ መረጃ አለኝ ብለህ ኮምፒውተር አሳይተሃል። ኖ አንተ አከኛ እንድትሆን አማር እኔ አልደግፍህማ። ለመሰለ እኔ በሎዛ ስር ቆይ አንድ አዳምጠኛ። እኔ በሎዛ ስር እስካለው ድረስ አንተ መረጃ ብለህ የሆነ የኮምፒውተር ጽሑፍ አሳየህና ያንን የኮምፒውተር ጽሑፍ በትክክል ሰው እየበዛ ይመጣል አይታወቅም። ሎዛም ሊመጣ ይችላል። አንተ መረጃን ካሳየ ሎዛ የማይመጣበት ምክንያት የለም። ይኸው መረጃን አሳይ መረጃ ማንም ቢመጣ ችግር የለብኝም። አሳያ መረጃን ካልፈራ ለምንድን ነው ማሳየህ? በቃ ውሸታምና በውሸት ለምን ስም ታጠፋለህ? አንተ ኢትዮጵያ ውስጥ ምትኖር ማለት ነው። ኡጋንዳ ስላለ ነው። ስማኝ ኡጋንዳ ስላለ ትጠየቅ ነበር። በህግ ነበር ሎዛ የምትጠይቅ አንተ በህግ ስም በማጥፋት ወንጀል ሊያስገድለኝም ይችል ነበር። ኖ እኛ እናስገድልም። እኛ ክርስቲያኖች ነን፣ አናስገድልም። ገባይ በስጋ የእጅን የምታገኝበት ነገር ግን ውሸት ነው። ይኸው አናግረው። ኤክሶ አንተና ሼር አደረግለት። አናግረው ማለት ቅድምም ምንም ያልኩ ነገር አለ። በሎዛ ኢቨንት ለተባበረው ስርዓት ውስጥ አንድ ላይ ያንን ማሰባሰቢያ ሲያስተባብሩ የነበሩት እንዳለ አንድ ፕላትፎርም ላይ ቀርበው ከደብሩም እነዛን ውሎች ሲዋዋሉ ሲስማሙበት የነበረው እንዳለ ቀርበው መወያየት አለባቸው። ምን መሰለህ ለሱ ሰጥቶታል። ቆይ ይቅርታ፣ ለሱ ሰጥቶታል። እሱ ደግሞ ሚዲያ ላይ አወጣው። የሰጡትን መረጃ ያምጣ፣ እውነተኛ ከሆነ ያምጣ። ከዛ በኋላ እኛ የደብሩን ኃላፊዎች ኮሚቴዎች ኑ እንላለን። እሱ ግን የያዘው መረጃ ውሸት ነው። በሙሉ ኮንፊደንስ ነው የምናገረው። ስለ ሎዛ በሙሉ ኮንፊደንስ ነው የምናገረው። ጠጌ አምጣ መረጃውን፣ አለበለዚያ ውሸት ነው። ውሸትን ይዘህ ነው ራስህ የምትወስደው። መረጃን ካላሳየ ማለት ነው ውሸት ነው። ይሄን ቪዲዮ ቴንክ ዩ ይኸው በትልቁ ስለዚህ መረጃ የምታወራው በትክክል አሳይ። አሳይ በትክክል ይነበብ። ይኸው ይነበብ። እሺ ይነበብ። ስለዚህ መረጃ የምታወራው ምንም እየታየ አይደለም። አንብበው። እሺ ታረግ መናገር ይኸው ካሜራ አስጠግቼ እላለሁ በደንብ አድርጌ። እሺ አባሪ ሰነድ አንድ ይላል። በዚህ ፕሮጀክት የወጣው ወጪ ዝርዝር ነው የሚለው። ውል ነው ያልኩ። ወጪ ዝርዝር ሳይሆን ውል ነው ያልኩ። ውሉ ነው የምታመጣው። እሺ ወጪ ዝርዝር ለማን እንዳወጣው ሁሉ ትናገራለህ። ለሎዛ ነው፣ ለራማ ሚዲያ ነው፣ ለማን እንደሆነ በግልጽ ታስቀምጣለህ። ገባ? ለራማ ሚዲያ የሆነውን አይመለከተኝም። ራማ ሚዲያን መጠየቅ ትችላለህ። እኔ የምጠይቅህ ስለ ሎዛ ሚዲያ ነው። ስለ ሎዛ ሚዲያ ጠይቃለሁ። ራማ ጋር የተደረገ ነገር ካለ አይመለከተኝም። ይሄኛው ደግሞ ከማን እንደሆነ ተናገር። ከማን እንደሆነ መቼ ነው ቀኑ መቼ ነው? ሎዛ ሚዲያ እዚህ ላይ አለበት እኮ ሎዛ ሚዲያ አለበት ወይ? እዚህ ላይ ሎዛ ሚዲያ አለበት ወይ? ማህተብ በዛ ላይ የለውም። ማህተቡን አሳየን። ማህተቡን አሳየኛል። እሺ ይኸው ማህተቡ አሳይ። ይኸው ማህተቡ ይሄ ማህተብ ነው። እግዚአብሔር አሳያችሁ። የቤተ ክርስቲያን ማህተብ ይሄ ነው። ምን ይላል? የኔ ተወዳጆች፣ የኔ ወዳጆች፣ እናንተ ለቤተ ክርስቲያን ቀናኢ የሆናችሁ ይሄ ማህተብ አይደለም። ይሄ እኛን ሎዛን አይመለከትም። ጸጋዬ ውሸታም ነህ። ይሄ ሎዛን አይመለከትም። ማህተቡም ህገወጥ የሆነ ማህተብ ፎርጅድ ነው። ይሄ መረጃ ብለህ አውጥተህ ስም ማጥፋት ወንጀል የሰራው አንተ የቤተ ክርስቲያን ጠላት ነህ። አንተ የቤተ ክርስቲያን ከዛ ለይቻላይም ይቅርታ ካልጠየቅ ደምዬ ምፈራ መስሎህ ነው እንደዚህ እያወራህ ያለው። እኔ ምን አልገል አልመጣ አልደበድብ። ይሄኛው ማህተቡ አይነበብ ሲጀመር ሎዛን አይመለከት። ለምን ራማ አላልክም? ሎዛን አይመለከት። በዚህ ደብዳቤ ላይ በዚህ ደብዳቤ ላይ ስም ጠርሼ የተናገርኩትኝ ለጊዜ ሚዲያ ብቻ ነው። በዚህ ደብዳቤ ላይ ቪዲዮን ያየ ሰው
በደም ስማ፣ ማይክል ሚውት አድርግና ከቻልክ ደግሞ በዚህ ደብዳቤ ላይ ስም ጠቅሼ የተናገርኩትኝ ለጊዜ ሚዲያ 25 ሺህ ብር ተከፈለ ብዬ ብቻ። ከዛ ውጪ በዚህ ይህን ዶክመንት ሳሳይ ለሎዛ ሚዲያ ይሄን የሚያክል ብር ተቀብሏል ብዬ ያቀረብኩበት ቪዲዮ ካለ ማንም ሰው ሊያቀርብልኝ ይችላል። ስለዚህ ሎዛ ሚዲያ ብር አልተቀበለም። ቆይ ደሜ ተረጋጋ። አሁንም ስሜታዊ የሆንክ ነው። በዚህ ደብዳቤ ላይ ስም ጠቅሼ እዚህ ደብዳቤ ላይ ተጠቀሰ ስም አንብቤ የተናገርኩትኝ ለጊዜ ሚዲያ 5 ቁጥር ላይ ያለው ለጊዜ ሚዲያ 25 ሺህ ብር ተከፈለ የሚል ብቻ ነው ያለው። ደብዳቤውንም ሳነበም ያነበብኩትኝ ይሄን ነገር ነው። ከዛ ውጪ በዚህ ደብዳቤ ላይ ይሄ ደብዳቤ ሎዛ ሚዲያን ይመለከታል ብዬ ያቀረብኩትኝ ካለ ማንም ሰው ማስረጃ ሊያቀርብልኝ ይችላል። በነገራችን ላይ ዩቲዩብ ላይ ገብቶ የተቀመጡ ቪዲዮዎች አሉ ሊያመጣ ይችላል። ይሄን ደብዳቤ ያነበብኩትኝ በዚህ ኢቨንት ያዘጋጁ ሰዎች 4.5 ሚሊዮን ብር ወጪ አስወጥተው 2.3 ሚሊዮን ብር እንዳስገቡ፣ ነገር ግን በስም ተጠቅሶ ለዚህ ሚዲያ ብር ተከፍሏል የተባለው በዚህ ሚዲያ ላይ ለጊዜ ሚዲያ ብቻ። ከዛ ውጭ ያለ ሰው ካለ ግን ሊመጣ ይችላል። የፈለገ ሰው አሁን ያዳመጥከው ይሄኛው ደብዳቤው ማየት ትችላለህ። ቁጥር እንየው አራንገው ከየት ነው ያመጣው? ይህ መረጃ ከየት ነው ያመጣው? መረጃው እሱ መረጃ አለኝ። እሱን ግን ምንም አይነት ዶክመንት አላሳየም። በዚህ ቪዲዮ ላይ ይሄ አሁን የጠቀስኩትን ደብዳቤ አሳይቼ ከሆነ ልጠየቅበት። እዚህ ቪዲዮ ላይ ይሄን ደብዳቤ አሳይቼ ያነሳሁት ሀሳብ ካለ ልጠየቅበት። እዚህ ቪዲዮ ላይ ሲጀመር ሎዛን አይመለከትም። ደሜ አትቸኩል፣ ፕሊስ እባክህ አትቸኩል። በደምብ ስማኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ ጠቅሻለሁኝ። አሁን ያሳየኸው ቪዲዮ ላይ ይሄን ደብዳቤ አሳይቻለሁ። ግን ይሄ ሀሳብ የአንተ ሀሳብ ነው። አዎ የኔ ሀሳብ ነው። መረጃ የለውም። መረጃ የለውም። ይሄ መረጃ የለውም አለኝ። ይሄ መረጃ የለውም። አምጣ መጀመሪያ ደብዳቤው ግን ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ማን ይላክልህ? አሳይ። የተላከበትን ቤተክርስቲያን አሳይ። ከየት የተላከው ታይ። እንዴት ነው የመረጃ ምንጮች የማወጣለህ? እሺ ቀጥል። ደሜ አይ ደሜ የተረዳ ያለ አይመስለኝም። ልዩነት አለው። በግልም የሚደረግም በኢቨንት ኦርጋናይዝ የህግ ተጠያቂነት የሚሆነው ያ ኢቨንት ኦርጋናይዘር ድርጅት ነው እንጂ አስተባባሪው አይደለም። አንድ ድርጅት ወንጀል ቢሰራ ተቀጣሪዎቹ አይደለም የሚቀጡት። ተባባሪ ካሉ በማወቅ ተባባሪ ካሉ እነሱ ሊጠየቁ ይችላሉ እንጂ ለዶዛ ኢቨንት ደምረውም ሆነ ሌሎች ያሰባሰቡት ተጠያቂ ሊሆኑ አይችሉም። አሁንም ቢሆን መረጃ እና ጥያቄ እንትን ሲባል መረጃ ስለማሸሽ ቢሆንስ ኦር ደግሞ ፋብሪኬት ለማድረግስ ቢሆንስ? ስለዚህ ብቸኛ ሶሉሽን የሚሆነው ቅድምም እንዳልኩ ደሜ አጆኖ እየሰማ ከሆነ ሎዛ ኢቨንት ቀርቦ ያንን እናንተንም በምን መንገድ የእናንተን ራሱ ውል ማቅረብ አለበት፣ ማሳየት አለበት እና ያ ደሜ እየሰማ ከሆነ ለመረዳት ሞክር። ያለውን እንትን ተጠያቂ አንተ ሳትሆን በሎዛ ኢቨንት ስለተደረገው ነገር ነው ጸጋዬ እያለ ያለው አይደለ? ከተሳሳትኩ አርመኝ። አዎ እየሰማህ አይደለም እንጂ አዎ ሲጀመር እሱ ጋር አይደለም፣ እሱን አይደለም የወቀስኩትኝ፣ እሱንም አልተናገርኩትኝም። ደብዳቤውንም ደግሞ እሱን የሚመለከትም አይደለም። ስለዚህ የለም በቃ ተደውሎለታል መሰለኝ። ለማንኛውም በቃ ኤክሶ ቴንክ ዩ በጣም ስለጠራኸኝ። ያው ነገር ደሜ ሰማኝ፣ ሳውራ ነበር፣ ሰምተኛል።
ምን ምንም መሰለህ አልሰማሁም። እሺ ጽጌ ከቀድሞ መጀመሪያ ላይ ያለው ከፋፍሎ ነው። ሁሉም ይሄ የቤተክርስቲያን መዋጮ ላይ የሚሰራው ስራ እንዳለ ብሎ ጠቅልሎ አይደለም። የሆነ ክፍል አለ፣ በግል የሚሰራ አለ፣ በሎዛ ኢቨንት የሚሰራ አለ። እነዛ ከፋፍሎ ነው። አሁን ሎዛ ኢቨንት እንትን ነው፣ ተቋም ነው አይደለ? ተቋም ሲሆን ለቀጣሪዎቹም ውል ያስፈርማል። ለዛ ሰዎች ተቀጥሮ ሎዛ ኢቨንት ተቀጥሮ ለሚሰራቸውም አብያተ ቤተክርስቲያን በለው ኦር የመንፈሳዊ ህብረቶች በለው ለነሱም ውል ይፈራረማል። አሁን ጸጌ እየጠየቀም ያለው በሎዛ ኢቨንት የሚደረጉ የመሰባሰቢያ መርሃ ግብሮች ላይ የኮሚሽን ስራ እነዛ ጋር የሚያቀረው ሎዛ ኢቨንት እና ሎዛ ኢቨንት ብቻ ነው። ይህንን ልጠይቅህ፣ ሎዛ ኢቨንት ወንጀል ቢሰራ አንተን የምትታሰረው ወይስ ስራ አስኪያጁ? ለምንድን ነው የምታሰረው? እኔ ነኝ ህዝቡን ገንዘብ የጠየቅኩት እና ምን አውቀህ አንተ ነግሮኝ ተነጋግረን ነው የምንገባው። ከሎዛ ኢቨንት ጋር ተነጋግረን ነው የምንገባው እና ነገረህ እንጂ የንግድ ፍቃድ ያሳደሰበትን አሳይቶ ነው የነገረህ? አዋ በትክክል ስንዋዋል አንድ አዳምጠኝ። ስንዋዋል ሎዛ ኢቨንት ከሀ እስከ ፐ ከየት እንደተነሳ የት እንደደረሰ አሁን በምን ላይ እንዳለ ምን እንደሚሰራ ሁሉን ነገር ከነገረኝ ካመንኩበት በኋላ ነው ከእሱ ጋር ውል አድርጌ ስራ የጀመርኩት። ገባ? አንዴ ነው። ሁለተኛ ነገር ደግሞ ስለ ሎዛ ስለምንም ነገር ሲነገር እኔን ስለሚነካኝ አየህ፣ ሎዛ እውነት ኮሚሽን ይሰራል በፐርሶን ይሰራል ከተባለ ደምሮም መጠየቁ አይቀርም። ደምሮም ደግሞ የቤተ ክርስቲያን እስከሆነ አንድ አዳምጠኝ። ደምሮም የቤተ ክርስቲያን እስከሆነ ድረስ ከቤተ ክርስቲያን አላግባብ የሚዘረብ ዝርፊያ ካለ ይቃወማል። በነገራችን ላይ ማየት ያለባችሁ ሎዛ ኢቨንት ትልቅ ከሰራቸው ስራዎች ጸጋይም እንድታውቀው የሚያስፈልገው ነገር ሎዛ ኢቨንት የኮሚሽን ስራና የፐርሰንት ስራ ከሰዎች ነጥቆ አይሆንም ብሎ ህገ ወጥ ነው ብሎ በትክክለኛው ጎዳና ቤተክርስቲያን ያሳረፈ ተቋም ነው። ቤተክርስቲያንን ጥያቄ ልጠይቅህ ደምረው። እሺ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለማስተባበር ሲሄድ ውል ይዋዋላል? ሎዛ ኢቨንት አብያተ ክርስቲያናትን ለማሰራት ወይ ደግሞ ብር ገቢ ማሰባሰብ ሲሄድ ውል ይዋዋላል? አዎ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለምሳሌ ከአብያተ ክርስቲያናት ጋር አሁን ሚሊኒየም አዳራሽ ላይ ለሚደረግ ማንኛውም ነገር በነፃ ነው የሚሰራው፣ አይዋዋልም። በነፃ ነው የሚሰራው። ስለ ሚሊኒየም አዳራሽ አልጠየኩም። ለምሳሌ ድሬዳዋ ሲሄድ ሎዛ ኢቨንት ውል ተዋውሎ ነው የሄደው። ሎዛ ኢቨንት እዛ ድሬዳዋ ሄዶ በሚደረግ ነገር ላይ ተዋውሎ ነው የሚሄደው። ከዛ ባሻገር ግን ምን አይነት ውል ነው የሚዋዋለው? ላይቭ ስትሪም እንሰራላችኋለን ነው የላይቭ ስትሪም በዩቱብም በቲክቶክም እንሰራለን ነው። ምን አይነት ውል ነው የሚዋዋለው? እንደ ምን አይነት ውል ነው የሚዋዋለው ማለት ይሄንን የሚያክል ብር ትከፍሉናላችሁ ብሎ ነው የሚዋዋለው ወይስ ዝም ብሎ ሄሮ? ይሄማ ከሆነ እነሱ በሚመቻቸው የለንም ካሉት ራሱ በነፃ ነው ይዞ የሚሄደው። አለን ካሉ ደግሞ ማለት እኔ ልነግርህ ነው። እዛ ጋር ያለውን የውል ስቴትመንት ቀርበው ራሱ ቤተክርስቲያኖች የምታቀርበው በሚመቻት በማይጎዳ መልኩ። ከዛ በኋላ ሎዛ ኢቨንት ያንን ይመለከትና በቃ እንደዛ ነውና ይልና ይነግረናል። ከዛስ እኛ ምን አይነት ውል እንደምታቀርብለት ስራ ልኝ ነዋ። አንተ የማስታወቂያ ስራ ትሰራለህ እንዳንተ የማስታወቂያ ስራ በአንድ ይሄ የሚያክል ትከፍላላችሁ ብዬ ዶክመንት ልክላቸዋለሁ ካሉ ይሰራሉ። እንካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የማስታወቂያ ስራ ይከፈለዋል አይከፈለውም? ይከፈለዋል።
ለምን ይከፈለዋል? የሳተላይት ክፍያ ስላለባቸው ነው። ስልክ በጣም እየተደወለለት ነው መሰለኝ፣ እያስቸገሩት ነው መሰለኝ። ኧረ ምንም አልተደወለም። ምን ልክ ነኝ። የለህም እኮ ፖዝ እየሆነ ነው እኛ ጋር። ኔትወርክ ይሆናል እንጂ አለው። ጥሩ አሁንም የለህም። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውል ስትዋዋል ወይ ደግሞ የኢኦቲሲ የሚሆን የሚኬም ውል ሲዋዋሉ የሳተላይት ክፍያ በአመት ስለሚከፍሉ ነው። በአመት የሚጠበቅባቸው በሚሊዮንስ የሚቆጠር ክፍያ ስላለባቸው እሱ ለመክፈል በማንኛውም የሚተላለፉ ማስታወቂያዎችን ታስከፍላለች። ይሄም የሳተላይት ክፍያ ስላለባቸው ሰራተኞች አሉት። በነገራችን ላይ ለሰራተኞቹ ለሚከፍለው ክፍያ ሊዋዋል ይችላል። ችግር የለብኝም። እሱ ና ማስቸዋለሁ በቃ አለቀ። ስለዚህ ሎዛ ሚዲያ ህጋዊነቱን ይዞ ህጋዊነቱን ይዞ ምን እንደሳትክል እንገርህ። አንደኛ ነገር የተቋረጠ ቪዲዮን እያየህ ያለ የኔ ሙሉ ሀሳብ ደርሶ የሚያውቅ አይመስለኝም። ማንም ሰው ለሰራበት አይከፈለው የሚል አቋምም እምነትም የለኝም። በቃ ነገር ግን እኔ ኮምፕሌን እንዳደረግኩትኝ ቪዲዮ ላይም ደጋግሜ 3 ጊዜ ዩቲዩብ ላይ ሰርቻለሁ። 3ቱም ጊዜ እንደተናገርኩትኝ ቤተክርስቲያን ከምታገኘው ገቢ በላይ የምታስወጣት ከሆነ ማንኛውንም ማህበር ቢሆን እቃወማለሁኝ። ለምን ቅዱስ አትሆን? አይ ዶንት ኬር። ደብዳቤው ላይ እዚህ ላይ ያቀረብኩትኝ አንዱ መደራጅ የሚያደርጉበት ጉዳይ እንዴት ነው አንድ የሚያስተባብር ሚዲያ ሄዶ ወይም አንድ የሚያስተባብር ኤቨንት ሄዶ 4.5 ሚሊዮን ብር አስወጥቶ 2 ሚሊዮን ብር የሚያስገባው በምን ሂሳብ ነው? ለዛ ነው ጸጌ አሁን እንደዚያን ነገር ሀፕን ያደረገው አዋሳ ላይ ነው። ሀፕን ያደረገው ገባ አዋሳ ላይ ነው። ከዛ ባሻገር ባሉ ቤተክርስቲያኖች ግን ጎንደር አለ፣ ባህር ዳር አለ፣ ኢብንዞ ድሬዳዋ እንኳን አለ፣ ድሬዳዋ አለ፣ ደቡብ አለ፣ የተለያየ ቦታ ሰማይ ጨርስና ከዛ ትቀጥላለህ። ከሐዋሳ ውጪ በሎዛ ኢቨንት ስር ኪሳራ ገጥሞኛል ብለው ለአንተ ሪፖርት ያቀረቡ ሰዎች አሉ። ኪሳራ አንደኛ ነገር እኔም አልጠየኩኝም። እስቲ ኪሳራ የገጠማችሁ ላኩ፣ ፋይል ላኩ። እኔ አሁን ለአንተ የቤት ስራ የምሰጥህ በቃ ለአንተ በደምብ ተረዳኝ። ሀሳቤ ተረጋግተን እንድናወራ ብዬ ስላሰብኩኝ ነው። ለምሳሌ ድሬዳዋ ሄዳችሁ አሰባስባችኋል። በቪዲዮ ላይ መጨረሻ ላይ ማጠቃለያ እንደሰጣችሁት 6.1 ሚሊዮን ብር አሁን ገብቷል። 6.2 ሚሊዮን ብር በቃል የተገባ አለ፣ ያልገባ ብር አይደለ? 12 ሚሊዮን ብር 12.3 ሚሊዮን ብር ገብቷል። አዎ አጠቃላይ ተሰብስቧል 12.3 ሚሊዮን የገባው ያው እንደዚህ እየተሰደብን ማለት ነው እንጂ 30-40 ሚሊዮን ብር እንሰበስብ ነበር። እሺ ተሰበስቡ ነበር፣ ብዙ ልሰበስቡ ይችላል ነበር አውቀዋለሁ። እሺ የኔ ጥያቄ ታውቀዋለህ? ምን ያህል ከሬዲዋ እግዚአብሔር ቤተክርስቲያን ጋር ምን ያህል ውር እንደተዋወሉ ታውቀዋለህ? ይሄኛው እኔ ተቀጣሚ ነኝ። እማውቀው ምንድነው ጥያቄ የምጠይቀው ሎዛ ኢቨንት በኮሚሽን እና በፐርሰንት እንደማይሰራ ነው ማለት እንደማይሰራ። ከዛ ውጭ ግን ውላቸው ሲዋዋሉ እኔ ሄጄ አልነበርኩም፣ አጠገባቸው አልነበረም። የእኔ ዋናው መሞገቻ ግን ምንድነው አይዋዋሉም አይደለም፣ ግን ሲዋዋል ሎዛ ኢቨንት በፐርሰንት እና በኮሚሽን ተዋውሎ አያውቅም ነው። ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ቅድም እኮ ነገርኩህ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን የማስታወቂያ ይቀበላል። በሰዓት ስንት እንደሚቀበል ታውቃለህ? ከ6,000 ብር በላይ ነው የሚቀበለው በሰዓት ገባህ? ያንን ይቀበላል። በቃ አቡነ አብርሃም እኮ ተናገሩ። አንደኛ ነገር መጽሐፍ ቅዱስ የሚያበራየውን በሬ አፉን አትሰር ይላል። እኛ 24 ሰዓት 48 ሰዓት 36 ሰዓት ቁጭ ብለን ማለት ነው ቁጭ ብለን ለህዝብ እየተናገርን ቤተክርስቲያን በዛ ልክ እንድትገነባ ከተደረገ በኋላ ለእኔ ትራንስፖርት ለሰንበሌ ትራንስፖርት ቢሰጥ ቅር ይላል ወይ ወንድሜ? እኔ ቅር አይለኝም። ተናገር ያለ ቪዲዮ ላይ ሎዛ ይሄን ነው የሚያደርገው። ሎዛ የሚያደርገው ይሄን ነው። በደምብ ስማኝ። መረጃ አምጣና
ያውልህ ምትችል ከሆነ አንተ ማድረግ ያለብህ ነገር ለምሳሌ ድሬዳዋ 6.1 ሚሊዮን ብር ገቢ አድርገናል ካል 6.2 ሚሊዮን ብር ቃል ተገብቷል። ነገር ግን ድሬዳዋ ላይ ምን ያህል ነበር ሊከፈል ይሄድ ነው? ስንት ነበር የተከፈለው? ለሎዛ ማህበር ወይ ውል ያደረጋችሁት ስንት ነው? በልና ጠይቀው ሎዛ ሚዲያ በቃ ጠይቋል። ከዛ ኋላ ዶክመንት ላይ ላክልኝ። አሁን አንተ ምንም አይነት ዶክመንት አላመጣም። ሲጀመር ምንም አይነት ዶክመንት አላመጣም። ሎዛን የምከስበት ምንም አይነት ነገር የለም። የመጀመሪያ ሎዛን አልከስም በቃ ሎዛን አልከስም ብዬ ተናግራል። እኛ በሎዛ ስር ያለነው ሰዎች ሌቦች ናቸው ብለህ ስማችንን ያጠፋውን አዲስ ወይ ደግሞ ይቅርታ ጠይቅ። ከዛ በኋላ ባለው ነገር ደግሞ እንቀጥላለን። ቪዲዮን አምጣ ውስጥ ሎዛ ስር ያሉ ሰዎች ሌቦች ናቸው ያልኩበትን ቪዲዮ አምጣ ውስጥ ሎዛ ስር ያሉ ሰዎችን ሌቦች ናቸው ያልኩበትን እስኪ አምጣ ውስጥ ቪዲዮ። እሺ ቆይ እንታለኝ እንስማውላችሁ። እስቲ ቆይ አዝኖ እኮ ነው ለዚህ ግራም እኮ አዝኖ ነው ለማርም ነው አዝኖ አይደለም። ቢዝነስ ነው የሚሰሩት። ማራቆት ነው። አልሰማችሁም? እንዳልኳቸው አንደኛው ትልቁ ችግር ይህ ሎጎ የምትመለከቱት ሎዛ ኢቨንትስ ይሰማል። አባቢ ጉባኤት እያዘጋጃ እየተካሄደ ያለው በዚህ ድሬዳዋ ካነሳ ነገር እንቀጥልበት። ስለዚህ አሁን እንደሚተደረገው ድሬዳዋ ላይ እኔ ባለኝ መረጃ በሰማሁት መረጃ 6 ሚሊዮን ብር ነው በጀት የያዘው። እነዚህ አራቁቷል እያልክ ነው። አራቁቷል ካልክ ደግሞ ሌባ እንደሆነን እየተናገርክ ነው። ሌባ እንደሆነን ስለዚህ መረጃ የለም። እንዳራቁት ናቸው። መረጃ የለም። ያለ መረጃ ነው የምታወራው። ኤክሶ ጊዜ ማባከን እንዳይሆን ጊዜ ማጥፋት እንዳይሆን ያለ መረጃ ነው የምታወራው። ስለዚህ ይቅርታ ጠይቅ። ህዝብን አሳስተሃል። በተለይ በሎዛ ሚዲያ ላይ የተናገርከው ነገር ውሸት ነው። አምናሃል። አመሰግናለሁ። ቴንኪው። ማነው ይቅርታ የምጠይቀው? አንተና ሎዛ ሚዲያን ይቅርታ ጠይቅ። ስለሌላው አያገባኝም። ስለሌላው አያገባኝም። ያለ ስራው ነው የሰጠው። ያለ ስራው አለኝ ዶክመንት አለኝ። አምጣ ዶክመንቱን እያልኩ እኮ መረጃውን አምጣ እያልኩ ነው የማመጣው ለአንተ። እና ለምን ፈራ ታዲያ? እንዴ ለምን ትፈራለህ? መረጃ ካለ መረጃ አንተ ጠየቁ እኮ እግዚአብሔር አብ ላይ ምን ያህል ውል ተዋዋለ ስልህ አላቅም አለኝ። አንተ የማታውቀውን ውል እየተዋዋለ ያለ ማህበር እንዴት ነው ያውቃለሁ ብሎ እየመጣ ያለ? እቺ ምን ያህል አንተ የማታውቀውን እኔ እያልኩ ያለሁት አዳምጠኝ። ምንም ነገሩን አታዙረው። እኔ እያልኩ ያለሁት ሎዛ ኢቨንት በፐርሰንትም አይሰራም። ይኸውልህ ስማ ሎዛ ኢቨንት በፐርሰንትም አይሰራም። ይኸውልህ አዳምጥ። ሎዛ ኢቨንት በፐርሰንትም አይሰራም፣ በኮሚሽንም አይሰራም። አንተ አመጣለሁ ያልከው አንተ በፐርሰንትና በኮሚሽን ሎዛ ኢቨንት ይሰራል ብለሃል። አምጣ መረጃ። ከሰራ መረጃ አምጣ። በቃ የለህማ ሳይኖር ሚዲያ ላይ ለምን ስም ታጠፋለህ? ስም ለምን ደሜ እየተደማመጥን ዶክተር አለሽ ገብተሻል። ብላክ ነው ትንሽ ፕሮፋይልሽ። ደሜ ይሰማል? ይሰማል። እሺ አይ እንትን እድል እየሰጠ ማለት ምንድነው ፕሬሚስሱ የሚለውን የተረዳን ካልሆነ ምንድነው መረጃ ማሸሽ ወር ደግሞ ሌላ ምናምን ነገር ይሆናል። ስለዚህ ወይም እንዳለው አሁን አንተ ሎዛ ስንት ቅጥረኛ ሰው አለው ብልህ አታውቅም። የንግድ ፍቃድ ቁጥሩ ስንት ነው ብልህ አታውቅም። ይሄ እኮ የአድሚኒስትሬሽን ስራ ነው። ይኸውልህ እኔ መናገር የምችለው እንደ ቤተክርስቲያን ልጅነቴ መናገር የምችለው ሎዛ ኢቨንት በፐርሰንም በኮሚሽንም ሰራ የሚል ከሆነ መረጃ አሳየኝ። እኔም አብሬው ሎዛን እወቅሰዋለሁ እያልኩት ነው። ሎዛ ግን በፐርሰንትና በኮሚሽን ሳይሰራ በውል ይሰራል። አዎ ይሰራል። ለምን? ድርጅት ተቋም ስለሆነ ተቋም ነው። ገባ? ተቋም ዝም ብሎ አይንቀሳቀስም። አለቀ። ያ ድርጅት ትርፍ ገቢ ካለው ትርፉ ለማን ነው የሚሰጠው? ትርፍ ገቢ ካለው ፕሮፊት ካለው ማለት ነው
ፕሮፊት ማርጂኑ ከፍተኛ ከሆነ የፕሮፊቱ ተካፋይ ማን ነው የሚሆነው? የፕሮፊቱ ተካፋይ ማን ነው የሚሆነው? ግደምባሉ እኮ ምን ማድረግ እንደሚገባው ሎዛ ኢቨንት ያውቃል። ገባ? ከኛ ጋራ ለምሳሌ ግን ስንት ሊከፍለን እንደሚገባ እንደሚያውቀው ሁሉ ትርፋማ ሲሆን ወይም ደግሞ ትርፍ ሲያገኝ ምን ማድረግ እንደሚገባው ያውቃል። ሎዛ ኢቨንት ያውቃል። ይሄ የራሱ የውስጥ ደንብ ነው። እኔ አሁንም ቢሆን ኤክሶ ስማኝ፣ እኔ አሁንም ቢሆን የምሞግተው ምን መሰለህ? የምሞግተው ስለ ሎዛ የውስጥ አሰራር ደንብ አይደለም። ገባ? እኔ ሎዛ አጭበርባሪ ነው፣ ሎዛ ከቤተክርስቲያን በኮሚሽን ነው የሚሰራው፣ በፐርሰንት ነው የሚሰራው የሚል ከሆነ ሎዛ የሰራበትን ማህተብ ያለበትን ነገር ያምጣና ያሳየኝ እያልኩ ነው። ገባ? በኮሚሽን አይሰራም፣ በፐርሰንት አይሰራም እያልኩ ነው። ይሰራል የሚል ከሆነ መረጃ ያሳይ ነው፣ ለህዝቡ ያሳይ። አለቀ። ሎዛ የውስጥ አሰራሩን አላውቅም ማለት ወንድም አጀንዳ እንዳቀይር፣ ምንም አጀንዳ እንዳቀይር። እኔ የምፈልገው አንተን የፈለጉበት ዋናው ምክንያት ሎዛ አጭበርባሪ ነው፣ ሎዛ ከተለያየ ቤተክርስቲያን በኮሚሽንና በፐርሰንት ይሰራል ያልክበትን መረጃ አለኝ ያልከውን አሳይ ነው። ሌላ ውስጥ ስለ ሎዛ አሰራር ምንም መናገር አልችልም። አሁን መጀመሪያ ያንን እንጨርስ። አለበዛ ይቅርታ ጠይቃ። አጭበርባሪ ካልሆነ ሎዛና በሎዛ ስለ ቲክቶከሮች፣ ዩቱበሮች አጭበርባሪ ካልሆነ ይቅርታ ጠይቅ፣ ይቅርታ ጠይቅ። መረጃ አንተ መረጃ አጭበርባሪ ነው የምትል ከሆነ መረጃ አሳይ። ልትሞግት መጣ መረጃ አሳይ። አጭበርባሪ ነው የምትል ከሆነ መረጃ አሳይ። ይኸው አደባባይ፣ ዝም ብሎ ቪዲዮ መስራት ብቻ አይደለም፣ አደባባይ መረጃ አሳይ። ቪዲዮ የምሰራው እኮ በማስረጃ ነው። ደግሜ ልንገርህ፣ ይኸው አሁንም አመጣሁልህ እኮ መረጃ ከሆነ ሎዛ ምን ብሎ እንደፈረመ ማታ ከሆነ ሎዛ ከአብያተ ክርስቲያናት ጋር ምን ብሎ እየተዋዋለ እንደሆነ ማታ ከሆነ እንዴት ነው ዲፌንስ? ቆይ አንተ ለምሳሌ ቆይ ጸጌ ከህዳር 12 እስከ 26 ማን ነው የሰራው? ሐዋሳ ላይ ማን ነው? ደብዳቤው ላይ አይናገርም። ታዲያ ምንም የማይናገር ደብዳቤ መረጃ ብለህ እንዴት ይዘህ ትመጣለህ? ማን ነው የምወቅሰው? ይሄንን ግለሰብ ሰርቶት ከሆነ ግለሰቡን አትወቅስም እንዴ? ማን ነው የምወቅሰው? ምንም ነው። አነጋገሬ ነው አነጋገሬ ነው። ሁለታችሁንም ቆይ አንድ ጊዜ በእርጋታ ብትነጋገሩ አሪፍ ነው። እና አንደኛ ደሜ ምን መሰለ፣ ጸጋዬ የሰራቸው ቪዲዮዎች ላይ ቪዲዮን እያወጣ እዚህ ላይ ምንድነው ማስረጃ ማለት የተሻለ ይመስለኛል። አይ ዶንት ቲንክ ጸጋዬ ያንን 4 ሚሊዮን ወጪ 2 ሚሊዮን ገቢ የሚለውን ለሎዛ ማለቱን እንደዛ ሲል አልሰማሁትም። ነው ካለም ራሱ ይናገርና ትክክል። አሁን ይሄኛውን ነገር ሎዛ እንዲያርጓል ያለበትን ነገር ቪዲዮ ማውጣት መሞገት ይሻላል። እና አይከፈል ሲልም አልሰማሁትም። እንደውም መከፈላቸውን ሲቃወም አልሰማሁትም። ስለዚህ በማያከራክር ከምትከራከሩ ለምሳሌ ስፔሲፊካሊ ደሜን ወይም ቲክቶከሮችን ይህን ጥፋት አጥፍተዋል በሎዛ ስር ያሉት ያለበትን ሌባ ናቸው ያለበትን እንደዛ ይሻላል ብዬ አስባለሁ። ሎዛም ደግሞ ይህን ፋይል አድርጓል፣ ይህንን በዚህ ፋይል መሰረት ይህንን አድርጓል፣ ቤተክርስቲያን አጭበርብሯል ያለበትን እያወጣችሁ እንደዛ ይሻላል፣ ዝም ብሎ ጭቅጭቅ ከሚሆን ማለት ነው። እኔ ማይኩትኝ እሱ ነው። ያን ያሳየሁትኝ ደብዳቤ ወይ ከሐዋሳ ወጣ እየተባለው ደብዳቤን ሎዛ ነው እንዲህ አጭበረበረው ብዬ የትኛው ቪዲዮ ላይ ተናገርኩኝ። እዛ ቪዲዮ ላይ የተናገርኩትኝ ይሄን የሚያክል ገቢ ገብቶ ይሄን የሚያክል ወጪ ወጥቷል። እዛ ደብዳቤ ላይ በስም የተጠቀሰው አንድ ሚዲያ ብቻ ነው፣ ጊዜ ሚዲያ ይባላል። ለጊዜ ሚዲያ 25 ብር ሰጥተናል ይላል። ከዛ ውጪ በስም የተጠቀሰ ምንም አይነት የለም። እኔም ቪዲዮ ላይም ክሌም አላደረኩኝም። ይሄ ደብዳቤ ሎዛን የሚመለከት ነው አላልኩኝም። ምክንያቱም የተጻፈ ዶክመንት የለም፣ የተጻፈ መረጃ የለውም። እዛ ላይ ግን እኮ ከሌለው እኔ እኮ ዶክተር ከሌለው ምንም መረጃ ከሌለ ለምን ሚዲያ ላይ ይዘህ ወጣ? ምንም መረጃ ከማን የተቀበልከው? ሀሳቡን እንረዳው ደሜ፣ መጀመሪያ ሀሳቡን እንረዳውና ሀሳቡን ከዛ ትቃወመዋለህ። እንደዛ ይሻላል ጭቅጭቅ ከሚሆን። የተወሰነ ሰከንድ እንስተውና ሀሳቡን ተረዳው። ያ በዛም ሚዲያ ላይ ይሄን ደብዳቤ ባቀረብኩበት ሚዲያ ላይ ለጊዜ ሚዲያ ብቻ የሚል ነው ስም ያለው። ወየ ቤቴ
እየሰማህ አይደለም። ከንቱ እኮ ነው። በነገራችን ላይ ወደ ውስጥ እየገባ ስለሆነ እየሰማህ አይደለም። እንደ አዲስ እዛ የሰማውን ወደዚህ ማስተጋባት ነው የያዘው። ደምረው እየሰማሁሽ ነው። በእናትሽ አንቺ ደግሞ ይሄን ለመናገር ነው የገባሽው። እያንዳንዱ ተውር እየሰማ አይደለም አልሽኝ። አሁን ቆይ ጠብቀኝ ወይ ቤቴ አለሽ። እየሰማ አይደለም አልሽው። እኔ ውስጥ ገብቼ ለምን ነው የማልሰማሽ? ለምን አልሰማሽም? ወደ ውስጥ አትግባ። ቆይ አንዴ ተረጋጋ። ለምን አልሰማሽም? ሲጀመር ለምን ይሄን ለመናገር ፈለግሽ አንቺ? እሺ በቃ ሻዳ ለምን ፈለግሽ ይሄን ለመናገር? ሌባ ይለኛል እንዴ? በኢየሱስ ምን በማለቀው ነገር ተረጋጉ ፕሊስ። እኔ ማለት ነው ቤቲ ቆይ አንቺ እና እኔ ሌባ ሲል አልሰማሁትም። ጸጋዬን ስፔሲፊካሊ ወንድሞች እህቶችን ሌባ ሲል አልሰማሁትም። ቪዲዮ ግን የእሱን ቪዲዮ ሰርተው ጽሁፍ ጽፈው ከላይ ሌባ እያሉ ብዙ ክርስቲያኖች እንደዛ ሰርተዋል። እና እሱ ባልሰራው ነገር ሌባ አለኝ ከማለት አንተ ይሄንን ቪዲዮ ስትሰራ ማስረጃ ምንድን ነው እያልን እንጠይቅ ነው እያልኩ ያለሁት ጸጋዬን። በቃ ቴንኪው ያው ቀጥለዋል። ያንን ደብዳቤ ባሳየሁበት በነገራችን ላይ በጣም አንዱ ጥሩ የማይሆነው ነገር ምን መሰላችሁ? የመረጃ ምንጭ መጠየቅ በጣም ነውር ነው። በነገራችን ላይ ለአንድ ሚዲያ መረጃ ምንጮችህ እነማን ናቸው ብሎ መጠየቅ የሚገባ አይደለም፣ ማንም ሰው መረጃ ምንጩን ስለማይሰጥ። ስለዚህ መድከሙ ተገቢ አይደለም። እሱ ነገር ባታነሳው። ወደ ጉዳይ ስገባ ግን ደብዳቤውን ያቀረብኩበትም ደብዳቤው የተለቀቀውም በተመሳሳይ ቀን ነው። ጠዋት ላይ ተለቀቀ፣ ፌስቡክ ላይ ተለቆ ነበር፣ ቴሌግራም ላይ ተለቆ ነበር። ያንን ደብዳቤ አንብቤዋለሁኝ። ሳነበውም ክሌም ያደረኩትኝ በስም ጠቅሼ የተናገርኩትኝ ሚዲያ ጊዜ ሚዲያ የሚባለው ነው። እዛው ላይም 5ኛ ቁጥር ላይ የሚገኝ ስም ስለሆነ ነው እሱ በስም ተጠቅሶ ለጊዜ ሚዲያ 25,000 ብር ሰጥተዋል የሚል ነው። ከዛ ውጪ የማንንም ሚዲያ ስም በዚህ ቪዲዮ ላይ አልጠቀስኩኝ። ከዛ በኋላ ሁለተኛ ቪዲዮ ሰራሁኝ። ሁለተኛ ቪዲዮ ስሰራ ወንድም ተመስገን ለሆነ ወንድም ያወራውን ድምፅ ቮይስ ልደተ ቃል የሚለው ወንድማችን ጠቅሻለሁኝ። በስም የጠቀስኳቸው ሚዲያ ላይ የምናገረው ልደተ ቃል ወንድም ተመስገን የተናገረው በዚህ ድምፅ ላይ ልደተ ቃል ይቅርታ፣ እኔ ስለሌላ ፐርሰንት እንዲወራ አልፈልግም። እኔም እንዲወራ የምፈልገው ኖ በቃ የለማ ሰዎች በሚቀላቀሉበት ሰዓት ወይ ደግሞ በቤታቸው ገብታ ስለ እነሱ መናገር ትላል። እኔ ግን አሁን መናገር የምችለው ስለ እኔና ስለ ሎዛ በሎዛ ስር እስካለ ድረስ ሎዛ በኮሚሽን ሰርቷል አልሰራም፣ በፐርሰንት ሰርቷል አልሰራም፣ መረጃ አለ የለህም ነው። በቃ አንድ ላሳጥርላችሁ ነገሩን ከይቅርታ ጋራ አንተን ተስፋዬ ማለት ነው ጸግሽ ነው ይቅርታ ጸግሽ ማለት አንተ ማቅረብ የምትፈልገው የሎዛን እንትኑን መረጃውን ማቅረብ የምትፈልገው አንተ በደምረው ፊት ሳይሆን በሎዛ ፊት ለፊት ነው አይደለም? መረጃውን አወጣለሁ እያልክ ያለ እሱ ይጠይቀኝ ስትል ሰምቻለሁ ቅድም ነግሬዋለሁ። ስለዚህ ቪዲዮ ደምረው የሚመለከት ነገር ከቤተክርስቲያን ምንም አልተቀበልኩም ካለ ሎዛ ኢቨንት ባክሽ አንቺ ወረጂ በዛንቺ ቤት እየበጠበሽ ወረጂ በቃ ቤት እየበጠበሽ ነው። እኔ እነ ኤክሶን ቤት ከፍቼ ሌባ ከሆንኩ ሎዛ ሌባ ከሆነ አጭበርባሪ ከሆነ በኮሚሽን የሰራ ከሆነ በፐርሰንት የሰራ ከሆነ ጸጋዬ ሰርቷ ብሎ የሚያምን ከሆነ ሼር አድርጉለትና ጸጋዬ ይምጣ ስለ ሎዛ በኮሚሽን መስራት አለመስራቱን ይናገር ብዬ ነው የተናገርኩት። የለኝም መረጃ የምትለኝ ከሆነ እዚህ ጋር እንጨርሳለን። በቃ ፔሬድ። መረጃ የለኝም ካልክ እንጨርሳለን። ሎዛ ኢቨንት በኮሚሽን የሰራበት በፐርሰንት የሰራበት ነገር የለኝም የምትል ከሆነ እዚህ ጋር እንጨርሳለን። መርዘም አያስፈልግም። ፔሬድ ግን ማለት ነው። አንድ ፔጅ ላይ ኮሚሽን ማለት ከሚገኘው ገንዘብ ላይ ይሄን ያህል ፐርሰንት ማለት ነው አይደል? ኮሚሽን ሲባል ማለት ነው ከሚገኘው ላይ ይሄን ያህል ማለት ነው። ሌላ ደግሞ አለ፣ ሌላ ሲስተም ደግሞ አለ። ምንድነው ያ ሲስተም? ቋሚ የሆነ ፊክስድ የሆነ ሳላሪ ማለት ነው። አንድ ቲክቶከር ወይም አንድ ድርጅት ከሆነ ቤተክርስቲያን ጋር ሲዋዋል ይሄን ያህል ክፍያ ይከፈለዋል። ይሄ ከሚገባው ገቢ ጋር የሚገናኝ አይደለም፣ ፊክስድ ነው፣ የሚቀያየር አይደለም። ስለዚህ ሁለት አይነት የክፍያ ሲስተም አለ። ስለዚህ ሎዛ የሚቀበለው በፐርሰንት ነው ማለት ከሚገኘው ገቢ ላይ ነው ወይስ ቋሚ ፊክስድ የሆነ ገቢ የገንዘብ አቀባበል ዘዴ ያለው? እዚህ ላይ አንድ ፔጁ ነው መጀመሪያ ጸጋዬ እየተቃወምክ ያለኸው ሎዛ አድርጓል ብለህ እያቀረብክ ያለኸው ከሚገኘው ገቢ ላይ በፐርሰንት ነው ወይስ ፊክስድ የሆነ ገቢ ከቤተክርስቲያኖቹ ይቀበላል የሚል ነው። ሁለት ሀሳቦች ላንሳ። አንደኛው በስም ጠቅሶ እገሌ ዩቲዩብ፣ አሁን ዶክመንቱ ማሳየት ስለማልፈልግ ነው እንዳልኳችሁ፣ እገሌ ዩቲዩብ ይሄን የሚያክል ተከታይ ያለው ይሄ ነው ዩዘር ኔሙ፣ ይሄ ነው ሊንኩ፣ የአካውንት ባንኩ ይሄ ነው፣ ላይቭ ከገባ ይሄ የሚያክል ብር ይከፈለዋል፣ ዶክመንተሪ ከሰራ ይሄ የሚያክል ብር ይከፈለዋል፣
ዝርዝራቸው ተጽፏል። ይሄን ቀድሞ የሚላክላቸው ይሄ ነው። ይሄ የሚያክል ሰው ይመጣል፣ ይሄ የሚያክል ብር ትከፍላላችሁ። አንደኛው ወያቸው ይሄ ነው። ሁለተኛው ይሄ የሚያክል ብር የሚገባ ከሆነ አንደኛው ገና ያላወጣሁት ቮይስ ነው፣ ይሄኛው በቮይስ ያለ ነው። ይሄ የሚያክል ብር የሚገባ ከሆነ ይሄ የሚያክል ብር እንፈልጋለን። ወይ ደግሞ አንዱ ቤተክርስቲያን ለምሳሌ እኛ ማስተባበር የፈለግነው ይሄ የሚያክል ብር ነው ብለው ይናገራሉ። ኦኬ እንደዛ ከሆነ እኛ የምንፈልገው ይሄ የሚያክል ብር ነው ይላል። ይሄ በቮይስም ያለ የቤተክርስቲያን አስተዳዳሪ ቁጭ ብሎ የተናገሩት ነገር ነው። ሁለቱም ዶክመንቶች አሉኝ፣ ግን አላወጣኋቸውም። እነሱ እንዳልኩት ደግሞ ለአንተ ለደምር ደግሞ አላሳየህ። ሎዛ ኢቨንት ከቤተክርስቲያን ምንም አይነት ብር ተቀብዬ አላውቅም፣ ከቤሳ ምንም አይነት ብር አልቀበልም የሚል ከሆነ የዛን ጊዜ ጸጋዬ ዶክመንት ምንም የለም። አሁን በመጀመሪያ ደረጃ ገና ለገና መረጃ እንዲሰጥ ነው የምፈልገው። ሲጀመር መረጃ የለም። አንደኛ የሌለ መረጃ ምንድን ነው? ሎዛ ኢቨንት አንተ ከምትላቸው ቤተክርስቲያኖች ዘንድ በፐርሰንት ለምሳሌ ያክል ዶክተር ይኸውልሽ ምን አለ መሰለህ፣ በፐርሰንት ሲባል እኛ 20 ሚሊዮን ከሰበሰብን ከ20 ሚሊዮን ውስጥ 4 ሚሊዮን ብር ትሰጡናላችሁ የሚል አግሪመንት አለበዛ በኮሚሽን ማለት ደግሞ ምንድን ነው 20 ሚሊዮን ከሰበሰብን በእያንዳንዱ ቀን ይህን ያክል ገንዘብ ግዴታ መክፈል አለባችሁ የሚል ግዴታ የሆነ ነገር መቀመጥ አለበት። ሎዛ ኢቨንት እንደዚህ አይነት ውል አላት ወይ ከቤተ ክርስቲያን? ይህንን ነው የምጠይቀህ። የላትም፣ መረጃው የለኝም የምትለኝ ከሆነ ከዚህ በኋላ ስለ ሎዛ ኢቨንትም ስለ ቲክታከሮችም ስለ ዩቱቦችም አንተ የመናገር አቅምም ብቃትም የለህም ማለት ነው። ያለ መረጃ ነው የምታወራው። መረጃ አምጥተህ አሳየን እያልን ነው። ሌባ ከሆንን አሳየን መረጃ አምጥተህ። አለበለዚያ የሚሰራ ይብላ ካልክ ደግሞ እየሰራን እየበላን ነው። ፔሬድ። ይህን ደግሞ እያደረገችልን ያለው ማናት? ሎዛ ኢቨንት ናት። አለቀ። በግላችን ሄደን እያንዳንዱ በሎዛ ስራ ያለ ሰዎች በግላችን ሄደን ሎዛን ተገና አድርገን በግላችን ከቤተክርስቲያን ጋር ከየትኛውም ተነጋግረን አናውቅም። ከዛ ውጪ ከሎዛ ኢቨንት ውጪ ሌሎች በግል የሚያደርጉ ወንጀል ሊኖር ይችላል። አይኖርም አይደለም፣ ወንጀል ሊኖር ይችላል። እሱን ወንጀል ማጋለጥ ማጋፈጥ ትችላለህ። ሎዛ ኢቨንት ላይ ግን አይነ ካለ በሎዛ ኢቨንት ስር ያሉ ቲክታከሮች ላይ አይነ ካለ መረጃ አምጣና በመረጃ ውቀሰን እያልኩ ነው። መረጃ የለኝም ካልክ ማለት ነው ጸጋዬ ወንድሜ ነህ፣ አብረን ቅዱስ ቁርባን የምንካፈል ወንድሜ ነህ፣ ባገኝ ሰላም የምልህ ወንድሜ ነህ። ስለዚህ ከዛሬ ጀምሮ በሎዛ ኢቨንት ላይ ያለን አመለካከት ሽፍት ታደርጋለህ ማለት ነው። ያው አደባባይ ላይ 700 ምናምን ሰዎች ዘንድ መረጃ ማምጣት አልቻልክም። ይህ አንድ ሀሳብ ላንሳ መሰለኝ፣ ዶክም በደንብ እየሰማሽ። ይህ ወንድማችን ደምረው ሎዛ ኢቨንት ምን ብሎ እንደሚፈራረም አያውቅም። ምን ብሎ ከአብያተ ክርስቲያናት ጋር ውል እየተዋዋለ እንደሆነ አያውቅም። ምን ብሎ እየተነጋገረ እንደሆነ እኔን አንቃኝ። እኔ በማላውቀው መንገድ የሚዋል ከሆነ እኔን አንቃኝ። ልውጣ ከሎዛ ኢቨንት ልውጣና ከአንተ ጎን ልሁን። አምጣ እንደዚህ አይነት ነገር እንዳትረጭ፣ ያለምንም ማስረጃ እንዳትናገር። አልፈቅድልም። አሁን መረጃ አምጣ። ሎዛ ኢቨንት ስራውን ለሚሰራው ስራ ምንም ገንዘብ አይቀበልም እያሉ እኮ አይደለም አሁን ነደምረው ማለት ነው። ግን በኮሚሽን በፐርሰንት ይሄን ያህል ቤተክርስቲያኗ ካገኘች ይሄን ያህል እንቀበላለን የሚል ነገር ሲቀጥረንም ድርጅቱ እንደዛ እንደሚሰራ አልተነጋገርንም፣ ያደርጋል ብለንም አናምንም ነው እያለ ያለው። ስለዚህ በፐርሰንት ገንዘብ ይቀበላል። ኦፍኮርስ ያንን ትክዳለህ ደምረው። ድርጅቱ ገንዘብ ይቀበላል አይቀበልም? በሎዛ ስር ገንዘብ እንቀበላለን። አይ እናንተን ሳይሆን ድርጅቱ ራሱ ለእናንተ ለሚሰጠውም ይሁን ለሌላ ለትርፉም ይሁን ለወጪውም ይሁን ገንዘብ ይቀበላል። በነፃም ደግሞ ይሰራል። በነፃም ይሰራል። ገንዘብ ተቀብሎም የሚሰራው አለ። ስለዚህ ጸግሽ አሁን እያለ ያለው ገንዘብ ተቀብሏል ከቤተክርስቲያን ወይስ አልተቀበለም እያለ ነው የጠየቀ ያለው። ይኸው ይቀበላል አለ። ነገር ግን በፐርሰንት ነው ወይ ከቤተክርስቲያናቱ በፐርሰንት ነው ወይ የሚቀበለው የሚለውን አንተም ያው ፈቃደኛ በምትሆንበት ሰዓት በፈለግከው ሚዲያ መረጃውን ማቅረብ ትችላለህ። ግዴታ ደምረው ቤት አቅርብ ተብሎ መገደድም የለበትም። ቪዲዮም ከፈለገ መስራት ይችላል። ድርጅቱ ጋርም ሄዶ መስራት ይችላል። ግን በፐርሰንት ይቀበላል ብለህ ክሌም ብታቀርበው አሪፍ ነው ብዬ አስባለሁ። ሎዛ ኢቨንት እኮ መምጣት ይመጣ ነበረ ዶክተር፣ ሎዛ ኢቨንት መምጣት ይመጣ ነበር። ነገር ግን ዛሬ ኪዳነ ምሕረት ስለሆነ ቤተክርስቲያን ነው። ግን አሁን ሎዛ ኢቨንት እንኳን ሳይመጣ ጸጋዬ ሎዛ ኢቨንት በኮሚሽንም በፐርሰንትም ይቀበላል ይዋዋላል ብለህ የምትለው ማስረጃ ማምጣት አልቻልክም።
ስለዚህ አንተ የምትናገራቸው ቪዲዮዎች ከዛሬ ጀምሮ ውሸት ናቸው። ይቅርታ መጠየቅ አለብህ። ይቅርታ መጠየቅ አለብህ። እሺ ይቅርታ መጠየቅ አለብህ። ለመሰለ እንደዚህ አይነት ነገር እንዳታደርግ በወንድም ላይ። አሁን ቤተክርስቲያን እንዳይሰራ እንቅፋት እየሆናችሁ ነው። ቤተክርስቲያን አገር ነው። ለምሳሌ እግዚአብሔር ቤተክርስቲያን አገር ነው። ያ ብር ከተሰበሰበላቸው በኋላ እርግጠኛ ነኝ ከ12 ሚሊዮን ብር በላይ ነበር የሚሰበሰበው። ያ ብር ከተሰበሰበላቸው በኋላ ከዛ በኋላ እንደዚህ ነገር ብታደርግ ኢስ ኦኬ ኢስ ፋይን። አንተ ግን ምቀኝነት ይመስልብሃል። ለምን እኔ አልተጠራውም ይመስልብሃል። አየህ እንደዚህ ማለት የለማማች መሀል እንደዚህ ማውራት ጥሩ አይደለም። ያው አክብሮ ስለመጣ በትክክል እንደዚህ በመፈራረጅ ማውራት ጥሩ አይደለም። እንደዛ ማለት የለብህም። ከኡጋንዳ ጠርታችሁ ልታሰሩኝ ሀሳብ ነበራችሁ? ከኡጋንዳ ያለው ችግር የለውም። አሁንም እኛ ለመታሰር ዝግጁ ነን። ሌባ ኮንኩ ልታሰር ግን መረጃ የለም። ያለ መረጃ ሁለተኛ ህዝብ እንዳታደናግር። እንኳን አንተ ዘመዴ ራሱ መረጃ የለውም። ዘመዴ መረጃ የለውም። እምነግርህ ማለት ነው። ሎዛን የመናገር አቅም የላችሁም እናንተ። ሎዛ ከኔ እኩል ቁጭ ብለህ ለምሳሌ ያክል ማንም ሰው ከኔ እኩል ቁጭ ብሎ 2 ቀን 16 ሰዓት ያለ እንቅልፍ 16 ሰዓት ይግዛል ላይ ቁጭ ብሎ ለቤተክርስቲያን ገቢ ሰብስብ ቢባል አይሰበስብም። በአንድ ሰዓት ነው ላጥ ብሎ የሚሄደው። እምነግርህ ማለት ነው። ገባ? እንደዚህ አይነት ነገር ስታረቅ በመረጃ በማስረጃ ከዛ በኋላ ያ የተነገረበት ሰውዬ የተነገረበት ተቋም ምን እያደረገ ነው? እሱስ ምን እየሰራ ነው? ሌላ ቦታ ምን አይነት ስራ ሰርቷል? አሁን አንድ ሐዋሳ ብቻ መጥቶ እኛውን ሐዋሳ በነፃ ሄደናል። ባይገርም እዛ የተባለበት ቦታ በነፃ ሄደን ቪዲዮ ሰርተን ምን ብለን ጫካ ውስጥ ገብተን ቤተክርስቲያኒቷ ከሐዋሳ ወደ 40 ኪሎ ሜትር ወደ ውስጥ ናት። ውስጥ ገብተን ምክንያቱም የቤተክርስቲያን ልጆች ነን ብለን ማለት ነው። ውስጥ ገብተን ቪዲዮ ሰርተን አጠናቀን ጨርሰናል። አትዝጊ። እንትን ማን ነው የሚዘጋው? ክፈቱ። እንትኑን ይጻፍ እንዳለ ክፈቱት። ቢበቃችሁ ይሻላል። ደሜ ተነጋግራችኋል። የደረሳችሁበትን ነገር ያው ጸጋዬ ደግሞ መረጃ ለማሳየት ፈቃደኛ ነህ። እዚህ ጸጋዬ መረጃ ከሌለ ጸግሲ እዚህ ለማሳየት ፈቃደኛ ካልሆነም አናስገድም። ዩቲዩብ ላይ ያራሳየው መረጃ ያራሳየም ጋር መብት ነው። በቃ ግን ዋናው እዚህ ጋር 800 ሰው አለ። ለ800 ሰው መረጃ አምጣ ተብለሃል። መረጃ ማሳየት አልቻልክም። ሌባ የሆንበትን በጣም ይቅርታና እኔ በቁጥር ማምሰው አይደለሁኝም። ለምን 100 ሺህ አይሰበሰብም? ዳዝን ማተር ለኔ ጉዳይ አይደለም እሱ። ስለዚህ መረጃ ማቅረብ አልቻልክም። እሱን ልንገርህ። ሁለተኛ ነገር ደግሞ ሎዛ ሚዲያ ወይ ደግሞ ሎዛ ኢቨንት ሚዲያ ሳይሆን ሎዛ ኢቨንት እኛ ከቤተ መረጃ አሳየን። ስለ ሎዛ ኢቨንት ሳይሆን ከዚህ በኋላ ምንም መነገራችን ስለ ሎዛ ኢቨንት መረጃ ማታሳይ ከሆነ ራስ ውረድ። አታውራም። መረጃ አላሳይም ካልክ ውረድ። ራስህ ጸጋዬ እወድሃለሁ። በራስ ጊዜ ውረድ። እኔ ራስ ውረድ። ስለ ሎዛ ምንም ማውራት አልችልም። ከዚህ በኋላ ምንም መናገር አልችልም። እስካሁን እድል ፈንታ ሰጥቻለሁ። መረጃ ማሳየት አልቻልክም። ስለዚህ ውረድልም። በቃ መረጃ ማሳየት አልቻልክም። አመሰግናለሁ። ቴንኪው። በቃ ይህን ይመስላል እንግዲህ አያችሁ አይደለም? እኛ እንደዛ ቀን ከሌት ስንለፋ የነበር ነው። እንቅልፋተን እናንተን ደጋግ ኦርቶዶክሳውያን ለቤተክርስቲያን ገቢ እንድታስገቡ 1 ብርም 10 ብርም 1000 ብርም 100 ሺህ ብርም 5,000 ብርም በእውነት እንድታስገቡ የጠየቅናችሁ በእንደዚህ አይነት ውሸታም ሰዎች ያለምንም መረጃ ምንም መረጃ የላቸው ያለምንም መረጃ ቤተክርስቲያን እንዳይገነባ እንቅፋት የሆኑ ሰዎች ናቸው። እንቅፋት የሆኑ ሰዎች ናቸው። ገባችሁ? እንቅፋት እኛ እናንተ የምታስገቡት ገንዘብ ይኸውላችሁ በሎዛ ኢቨንት ስር እናንተ የምታስገቡት ገንዘብ የምንለጥፍላችሁ ላይ ማለት ነው ቤተ ክርስቲያን ላይ ካልሆነ እኛ እንጠየቅ። ያ ገንዘቡ ላይ ገቢ የሆነበት ሰውዬ ይጠየቅ። ከዛ ውጭ ግን እናንተ ገንዘባችሁ የምታስገቡት ቤተ ክርስቲያን ላይ ነው። ማርያምን ቤተ ክርስቲያን ከቤተ ክርስቲያን ውጭ ማንም ሰው ሌላ ቦታ ላይ ማስገባት አይችልም። ቤተ ክርስቲያን ላይ ነው። አሁንም ገጠር ያሉ ቤተ ክርስቲያኖችን የተለያየ ቦታ ያሉ ቤተ ክርስቲያኖችን እንገንባ ነው ምለው። ጸጋዬ መረጃ ላይ መረጃ ባዋ የለም። ምንም መረጃ የለም። ምንም አውቃለሁ። እናንተ ሌባ ምናምን የምትሉኝ አውቃለሁ። አንድ ሰው ሆነ 10 እና 15 ቲክታክ አካውንት ስላለ ነው ፌክ አካውንት
ፌክ አካውንት ላለ ይኸው መረጃ አምጣ ተባለ። መረጃ ማምጣት አልቻለም። ታዲያ ያለ መረጃ ሰው ሌባ ማለት ይችላል? ብራዘር ሌባ ይባላል? ያለ መረጃ ሌባ ይባላል? ስለዚህ ይህንን ነው የሚመስለው። ወንድሞቼና እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በጣም እየደማ ነው፣ ባይገርማችሁ እየደማ ነው። እውነቱን እናውቅ የሆነብኝ እየደማ ምላሴን ባሳያችሁ እንዴት እንደሆነ አያችሁ። በዚህ ነው ያወራሁት። እኔ እውነት ስለሚገዛኝ በዚህ ምላስ ነው ያወራሁት። አያችሁ እንዳለ ምጭ እንዳለ መጡኛል እንዳለ ማለት ነው። ሰካራ ምናምን የምትሉኝ ሰዎች በዚህ የተነሳ ነው። እሺ እኔ ሰካራ ሞኝ አይደለም። እኔም የቤተ ክርስቲያን ልጅ ነኝ። ከሌባ ጋር መቼምና መቼም አልተባበርም። መቼም አልተባበርም። ገባ? መቼም። ነገር ግን ቤተ ክርስቲያን እንዲገነባ፣ ቤተ ክርስቲያን እንዲሰራ፣ ካህናት ደስ እንዲላቸው ሲጸልዩልን ደስ ብሏቸው እንዲጸልዩልን ማለት ነው ማድረግ የሚገባኝን ነገር አደርጋለሁ። በሎዛ ስር ሆኜ ማለት ነው። በሎዛ ስር ሆኜ እሺ ወንድሞቼና እህቶቼ ከዛ ባለፈ ግን ለውሸት አንገዛም መቼም። እሺ አንዳንድ ደቂቃ የምሰጣችሁ አንዳንድ ደቂቃ የምሰጣችሁ አንዳንድ ደቂቃ የለም